ወንድ ሴትን ወሲብ ካደረጋት በኋላ ለምን ይተዋታል? በእነዚህ ሁለት ዋና ምክንያቶች ይተዋታል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። ይህ የወንዶች ሚስጥር ነው። አንደኛ፣ ቂምና እልህ ይይዘዋል። ወንድ ለፍቅር ጨዋታ የፈለጋትን ሴት እንደምንም ብሎ ካሳመናት በኋላ አብሯት ይተኛል። ልክ የፍቅር ጨዋታው ሲያልቅ ቀድሞ የነበረው የሴቷ ፍላጎት መጀመሪያ ላይ ወደ ነበረው የወንዱ ፍላጎት ይቀየራል። ይህ ምን ማለት መሰላችሁ? ወንዱ መጀመሪያ ላይ ሴቷን በቁም ነገር ይወዳታል፣ ለቁም ነገርም ያሰባታል። በወደፊት ህይወቱም ውስጥ አብረው እንድትኖር አስቦ በጥሩ ልብና ፍላጎት ይቀርባታል። እናም ይሄድና ሴቷን ያናግራታል። ሴቷ ግን በንቀትና በማይገባ ንግግር ምላሽ ልትሰጠው ትችላለች። ችግሩ የሚፈጠረው እዚህ ጋር ነው። ወንድ ልጅ የምታከብረውን ሴት በጣም ይወዳል፣ በጣምም ይሳብባታል። በተቃራኒው ደግሞ በንቀት የምታናግረውን ሴት በእልህና በንዴት ስሜት ይቀርባታል። ስለዚህ ልክ እሱ የምር ተመችታውና ወደዋት ሄዶ ሊያናግራት ሲል ሴቷ የምታንቋሽሸውና ከመጠን በላይ ራሷን የምታከብድበት ከሆነ ወንዱ መጀመሪያ ላይ ይዞት የነበረውን ሐሳብ ወደ ጎን ይተውና በልቡም ንዴትና እልህ ይዞ ያሳድዳታል። እምቢ ስላለችው ለእርሷ ያለው ፍላጎት ጨምሮ ሳይሆን እልህና ንዴት ይዞት ነው። ሴቷም በጣም የተወደደች መስሏት ኩራትና ማመናጨቋ እየጨመረ ይሄዳል። ወንዱም ደግሞ መከታተሉንና ዋጋ መክፈሉን አያቆምም። ክብሩ እየተነካና እየተናቀ መሆኑን በደንብ ቢያውቅም በልቡ ደግሞ አንድ ተስፋ ይዟል። የዚህችን ሴት ኩራትና ንቀት የግድ መስበር አለብኝ በማለት በንዴትና በእልህ እርሷ እስከ አልጋ ወይም እስከ ፍቅር ጨዋታ እስክትሄድ ድረስ ይታገሳታል። ንቀቷንም ችላ ብሎ ያልፋል። እናም ከብዙ ዋጋ መክፈልና ትዕግስት በኋላ የሴቷን ልብና አካልን ያሸንፋል። ለፍቅር ጨዋታም ዝግጁ ትሆናለች። መጀመሪያ ለቁም ነገር ያሰባትን ሴት አሁን ላይ ለፍቅር ጨዋታ ብቻ ተጠቅሞባት ዘወር እንደሚል እሱ ብቻ የሚያውቀው ነገር ነው። ምክንያቱም እሱ ፍቅርን ይዞ ሲቀርብ ጥላቻ፣ አክብሮትን ይዞ ሲቀርብ ንቀትን ስላሳየችው በልቡ እልህና ንዴት ተቀምጧል። እርሷ በእርግጥ ለመግደርደር እና የሴትነቷን ዋጋ ከፍ ለማድረግ ሊሆን ይችላል እንደዛ ያደረገችው። ይህ አይነት የሴቶች ድርጊት ደግሞ እኛ ወንዶች ዘንድ የተለየ ትርጉም አለው። ለእኛ ንቀትና አክብሮት አለማሳየት ሆኖ ይመዘገባል። አእምሯችን ውስጥ የነበረውም ጥሩ አመለካከትና ሐሳብ ወደ እልህና ንዴት ይቀየራል። ወዲያውኑ ለትዳርና ለቁም ነገር ያሰብናትን ሴት ከድርጊቷና ከማመናጨቋ የተነሳ ብዙ ዋጋ ከፍለንም ቢሆን ወሲብ አድርገናት ልንተዋት እቅድ እንይዛለን። አእምሯችን ይህንን ወዲያውኑ ፕሮግራሙ ያደርገዋል። ለዚህ ነው እኮ ብዙ ወንዶች በእጮኝነት ጊዜ መልካም፣ ተንከባካቢ፣ አክባሪ፣ አፍቃሪ፣ የሚያስፈልጋቸውን ቀድሞ የሚያውቅ ሆኖ አብሯቸው የሚቆየው። ነገር ግን ወደ ትዳር ከገባ በኋላ በእጮኝነት ጊዜ የነበረው መልካምነቱና ፍቅሩ ሙሉ በሙሉ በሚቻል ደረጃ ይቀየራል። ለምን መሰላችሁ? አቅሙን ለእናንተ የነበረውን ከፍ ያለ አመለካከትን ከትዳር ውጪ ስለምታስጨርሱት ነው። በትዳር ውስጥ መክፈል ያለበትን ዋጋ ከትዳር ውጪ ወይም በእጮኝነት ጊዜ ስለምታስከፍሉት ነው። ልክ ትዳር ውስጥ ሲገባ አቅሙን ጨርሶ፣ ትዕግስቱን ጨርሶ፣ ፍቅሩን ጨርሶ እንዲገባ ስለምታደርጉት ነው። ይህንን ለምን እንደምታደርጉት የታወቀ ነው። ይህ ሰው ምን ያህል ይታገሰኛል፣ ምን ያህል ይወደኛል፣ ምን ያህል ከኔ ጋር ዋጋ ይከፍላል፣ ምን ያህል አብሮኝ መከራን ይቀበላል፣ ምን ያህል ታማኝ ነው፣ ምን ያህል ብገፋው ይቀርበኛል፣ ምን ያህል ከቤተሰቦቹ እኔን ይመርጣል፣ ምን ያህል ከጓደኞቹ ይልቅ ለኔ ቅድሚያ ይሰጣል የሚሉ ነገሮችን ለማረጋገጥ እንደሆነ ይታወቃል። ነገር ግን ይህ አይነት ያልተገባ ዋጋ መክፈል ወንዱ እንደምንም ብሎ ትዳር ውስጥ ቢገባም ኢነርጂው አልቆ ነው የሚገባው። ስለዚህ ብልህ ከሆንሽ ወንዱን ከመጠን በላይ ዋጋ ማስከፈል ሳይጠበቅብሽ እንደሚወድሽና እንደሚያፈቅርሽ ካንቺ ጋር በትዳር የመኖር ሐሳብና እቅድ እንዳለው ከተረዳሽ ቀጥታ ከሱ ጋር በሚያስማማችሁ ነገር በመስማማት ወደ ትዳር ህይወት ግቢ። ወንዱ ትዳር ውስጥ ምንም ያህል ዋጋ ቢከፍልና ቢደክመው ቅር አይሰኝም። በደስታ ነገሮችን ይጋፈጣል። ጀግንነቱን የሚያወጣው በትዳር ውስጥ እንጂ በእጮኝነት ወይም በጓደኝነት ጊዜ አይደለም። ስለዚህ ይህንን ለማስተካከል አቅሙ ካለሽ ወንዱ በፍቅር እንጂ በእልህና በንዴት አይከታተልሽም። ሰውነትሽን ሳይሆን ፍቅርሽን ፈልጎ አብሮሽ ይሆናል። ስለዚህ ሴቶች የትኛውም ወንድ ሲያናግራችሁ በአክብሮትና በትህትና አናግሩት እንጂ በንቀትና ያልተገባ ዋጋን በማስከፈል አትመኑ። ሁለተኛ፣ አካላዊ ስሜትና እረፍት። እኛ ወንዶች ከአንድ ሴት ጋር ወሲብ ከፈለግን እስከ ሲኦል ድረስ ልንወርድ እንችላለን። በተለይ ሴቷ ብዙ ዋጋ የምታስከፍለን ከሆነማ ጭራሽ ይብስብናል። አንዳንዴ የፍቅር ጨዋታ ስሜታችን ፍቅር መስሎ ሊታየን ይችላል። እኛም ልክ አልጋ ላይ ደርሰን ከሴቷ ጋር ስሜቱን ከተጋራን በኋላ ነው የፍቅር ጨዋታ ስሜት እንጂ
ከሴቷ ጋር ምንም አይነት የፍቅር ስሜት እንዳልነበረን የምንረዳው። ወንድ ለረጅም ጊዜ ከሴቷ ሰውነት አካላዊ ፍቅር ይዞት ሊከተላትና እሷን ለማግኘት ብዙ ዋጋ ሊከፍል ይችላል። እንደዛ የተራበውን ሰውነቷን ካገኘ በኋላ ግን በደቂቃዎች ውስጥ ያ ሁሉ ፍላጎት ይጠፋል። ትክክለኛ ፍቅር ከእርሷ እንዳልያዘው ይገነዘባል። ወዲያውኑም ይተዋታል። ይህን ሐሳብ በአንድ የመጽሐፍ ቅዱስ ታሪክ ላስረዳችሁ። በመጽሐፍ ቅዱስ ላይ ከተለያዩ እናት የተወለዱ በአባት ግን አንድ የሆኑ ወንድምና እህት ነበሩ። የወንዱ ስም አምኖን ይባላል፣ የሴቷ ደግሞ ትዕማር ይባላል። እናም አምኖን ከእህቱ የአይን ፍቅር ያዘው። ይህ ማለት ከሰውነቷ ፍቅር ያዘው። እሷን ከመውደዱና ከመፈለጉ የተነሳ ከስቶ ከሰውነት ጎዳና ወጣ። እናም ይህ ሰው ተንኮለኛ ጓደኛ ነበረው። ይህም ተንኮለኛ ጓደኛው አምኖንን እንደዚህ ብሎ መከረው። ይኸውልህ ጓደኛዬ፣ እኔ ታምሜያለሁ። ስለዚህ በተኛውበት አልጋ ላይ እህቴ ትዕማር ትምጣና ምግብ እየሰራች ትመግበኝ ብለህ ወደ አባትህ ዳዊት መልእክት ላክ አለው። ልክ እህትህ ትዕማር ስትመጣ በዛው ትይዛታለህ፣ አብረሃትም ትተኛለህ አለው። አምኖንም ይሄ ተንኮለኛ ጓደኛ የመከረውን ምክር ሰምቶ እህቱ ትዕማርን ወደ ቤቷ አስመጣት። እህቱም ምግብ ሰርታ ወደ መኝታ ክፍሉ ስታመጣለት በዛው ያዛትና ደፈራት፣ ስሜቱንም ጨረሰባት። የሚገርመው ግን ወዲያውኑ ልክ ስሜቱን እንደጨረሰ እህቱ በጣም አስጠላችው። እንደዛ ከስቶ ከሰውነት ጎዳና የወጣላትን ሴት ወዲያውኑ አስጠላችው። በደቂቃዎች ውስጥም ከቤቱ አባረራት። በወደዳት ልክ ጠላት። በእስራኤልም ታሪክ እስከ ዛሬ አሳፋሪ ታሪክ ሆኖ ተመዝግበዋል። እኛም ዛሬ ከዚህ ታሪክ ብዙ ነገር መማር እንችላለን። ሴቶች ብዙ ጊዜ ለእናንተ ትክክለኛ ስሜት ያለውን ወንድ አትፈልጉም። በብዛት ስሜቱን ለመጨረስ ብቻ አፍቃሪ መስሎ የሚከተላችሁን ወንድ ትከተላላችሁ ወይም ታስከትላላችሁ። ስለዚህ ለስሜትና ለቁም ነገር የሚፈልጋችሁን ለይታችሁ ወቁ። ከማይሆን ዋጋ መክፈል ትድናላችሁና። በመጨረሻም ለአንድ ደቂቃ ይህንን ቲፕ አዳምጡ፣ ይጠቅማቸዋል፣ ሕይወታችሁን ይለውጣል። ሕይወትህን ለመቀየር ጨክነህ እነዚህ 5 ነገሮችን አድርግ። አንደኛ፣ ሰዎችን ማስከፋት መለማመድ። ለሁሉም ሰው እሺ ማለት የራስህ ህልም ገዳይ ነው። ለራስህ እድገት ሲባል አይሆንም በማለትህ የሚቀየሙ ሰዎች ካሉ ይቀየሙ። ያንተ ሕይወት የሌሎች ሰዎችን ስሜት መጠበቂያ ቢሮ አይደለምና። ሁለተኛ፣ አማራጭ ቢን ወይም ፕላን ቢን ማቃጠል። ይህ ካልተሳካ ወደዛኛው ሄዳለሁ የሚል አማራጭ ሲኖር አእምሮ ሙሉ አቅሙን አይጠቀምም። ወደ ኋላ መመለሻ ድልድይ ወይም ወደ ሌላ ነገር መዘዋወሪያ ድልድይን አፍርስ። አማራጭ ማጣት ታላቅ ጉልበትን ይሰጣል። ምርጫ ማሸነፍ ወይም መጥፋት ሲሆን በእርግጠኝነት ታሸንፋለህ። ሶስተኛ፣ መሰላቸትን ውደድ። ስልክህን አስቀምጥ። ፊልም አትይ፣ ሙዚቃ አትስማ። ዝም ብለህ ከአእምሮ ጋር ብቻ ተቀመጥ። አሁን ያለው ትውልድ ስኬታማ የማይሆነው መሰላቸትን ስለሚፈራ ነው። ታላላቅ ሐሳቦች የሚፈልቁት አእምሮ ከመረጃ ብዛት ርቆ ሲያርፍና ሲሰለቸው ብቻ ነው። አራተኛ፣ ለራስ ያለህን ርህራሄ ግደል። ዛሬ ደስ አይለኝም፣ ደክሞኛል፣ ነገ ይደርሳል የሚሉ የውስጥ ድምጾችህን እንደ ውሸታም ጠላት ቁጠራቸው። ለራስህ ማዘን ስታቆም ዓለም ላንተ መታዘዝ ትጀምራለች። ስሜትህ ሳይሆን እቅድህ ይምራ። ስሜት ተለዋዋጭ ነው፣ ዲሲፕሊን ግን ቋሚ ነው። አምስተኛ፣ መገፋትን ወይም ሪጀክሽንን እንደ ስፖርት ቁጠረው። ሰዎች አንተን ወይም ሐሳብን እንዲቀበሉ አትጠብቅ። ሆን ብለህ ሰዎች አይሆንም የሚሉ ቦታ ላይ ገብተህ ሞክር። መገፋትን ወይም ውድቀትን መፍራት ስታቆም ወይም ስትደነዝዝ በራስ መተማመን ጣራ ይነካል። ስኬት የሚገኘው ብዙ አይሆንም የሚባሉ ነገሮችን አልፎ ነው። የቪዲዮን ሐሳብ ከወደዳችሁ ላይክ አድርጉ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። አመሰግናለሁ።